የጌታ ጸጋና ሰላም ይብዛላችሁ ኢትዮጵያውያንና ኤርትራውያን ወንድምና እህቶቼ እንዴት ቆያችሁ? በፊታችሁ ደግሞ እግዚአብሔር እድል ሰጥቶኝ ዛሬ አብረን እንድንጸልይ ይህንን የማለዳ ጸሎት ወደፊታችሁ መጥቻለሁ። ለዚህ ለጸሎት ቻናል አዲስ የሆናችሁ ሰብስክራይብ አድርጉና ደወል ምልክቱን ተጭናችሁ ላይክ ያርጋችሁ ጀምሩ። ክብር ለኢየሱስ ይሁን። እንግዲህ በተለያየ በጠላት ክስ ውስጥ ያላችሁ ጠላት በአንድም በሌላም በጥቂትም በብዙም የሚከሳችሁ ከቤታችሁም የሚነሳው ክስ ከተለያየ ከስራ ቦታ ለሚነሳባችሁ ጠላት በብዙ አይነት መንፈሳዊ ህይወታችሁን አቀጭጮ እና በቃ ክስ በክስ ያደረጋችሁ ሰዎች ዛሬ እግዚአብሔር ይህንን መንፈስ ይመታዋል። ሻላካቶ ሳባሃራ ካታባሼና ማንታ ሎብራሃዳ ካዳባሼላ ቦኮሮቦ ሶል ባራዲያና ኢልካባሻዳ ጋባጋዳጋባስ የትኛውም ክስ ጠላት የሚከሳችሁ በአንድም በሌላም በብዙም በጥቂትም ጠላት እየከሰሳችሁ በጠላት ክስ ውስጥ ያላችሁ ሰዎች ትልቅ ዶሴ ከፍቶ ጠላት እናንተን እየከሰሳችሁ ያላችሁ ትራንስፖርት አታወጡም፣ የትም አትሄዱም፣ ግን በአይምሮአችሁ እየመጣ በብዙ ክስ ውስጥ ጠላት ያስቀመጣችሁ ሰዎች ዛሬ እግዚአብሔር ከዚህ ክስ ያወጣችኋል። እግዚአብሔር ለእናንተ ኃይላችሁን ይጨምራል። አሜን። ኃይል ይጨምራል። ለአንድ ሰው ኃይል ይጨምራል። አንድን ሰው ዛሬ ኃይል ያገኘዋል። አንድን ሰው ኃይል ያገኝ እጅግ በጣም በሚገርም ጉብኝት በሚገርም ጣልቃ ገብነት እግዚአብሔር የብዙዎቻችሁ ነገር ይሰራዋል። የብዙዎቻችሁ ነገር መስመር ይይዛል። የሚያስጨንቃችሁ ዛሬ ከህይወታችሁ ዙሪያ ላይ ይራገፋል። ሶባካታ ካባሼና ማንታ ካባራዲያዳቦስ እስቲ ከኔ ጋር ይህንን ጸሎት ጸልዩ። ይራገፍ ከኔ ህይወት ላይ፣ ከቤተሰቦቼ ላይ፣ ከጤናችን ላይ ጠላት ለክፉ ያስቀመጠው ክስ ህይወቴ ላይ ጠላት በቀኔ ላይ ያወጀው አዋጅ ለየቀኑ የሚመደብ መደብተኛ መናፍስቶች ወደ ኋላ የሚጎትቱ በብዙ አይነት ነገር ውስጥ አስቀምጦ እናንተን የሚከሳችሁ ትናንትናችሁን የተበላሸውን ነገር እያነሳ እንደገና የሚያስጨንቃችሁ ሰዎች በጠላት ክስ ውስጥ ያላችሁ ሰዎች ዛሬ እግዚአብሔር አምላክ ከዚህ ከላይ ክንዱን ይዘረጋል። ይህንን የክስን ምዕራፍ ከህይወታችሁ ላይ ይቀደዋል። የሐዘን ምዕራፍ ይቀደዳል። የግራ መጋባት ምዕራፍ ይቀደዳል። ሻባካታ ላባሃራ ካዶሶ ቦሮቦዮ ለብራጋዳሺ ላማንቶ ኮሶ ባሃዳ ካባሼና ማንዳ የሚረዳ የእግዚአብሔር እጅ፣ የሚረዳ የእግዚአብሔር ክንድ፣ ጣልቃ የሚገባ የመንፈስ ቅዱስ እጅ በኃይል ያገኛል። አንድን ሰው ክስ በኢየሱስ ስም የተቀደደ ይሁን። ጠላት የሚከሳችሁ በብዙ አይነት መንገድ ጠላት የሚከሳችሁ በጠላት ክስ ውስጥ ያላችሁ ሰዎች አሁን በጌታ በኢየሱስ ስም ክስ የተቀደደ እንዲሆን ጸልያለሁ። የጠላት ክስ ይቀደድ። የሰይጣን ክስ ይቀደድ። አጋንንታዊ ኃይል በኢየሱስ ስም ይመታ። ክስ የተቀደደ ይሁን። ህይወታችሁ ውስጥ፣ ዘመናችሁ ውስጥ፣ ኑሯችሁ ውስጥ በጌታ በኢየሱስ ክርስቶስ ስም ጠላት የሚከሳችሁ ዳግም ተስፋ እንደሌለሽ አድርጎ ጠላት የሚከሳችሁ ሶብራ ካዳጋ ባሻዳጋ ተስፋ አለኝ ነኝ። እግዚአብሔር የተናገረኝ ቃል አለኝ፣ ድል አለኝ። በጭራሽ እግዚአብሔር ያለኝ ብቻ በኔ ህይወት ይሆናል እንጂ ሁኔታ ያለው በኔ ህይወት አይሆንም። ጠላት ያለ በኔ ህይወት ላይ አይሆንም። ዛባጋዳ ባሼላ ማንቶ ኮራ ባሃዳ ባያ አባትና አምላክ ሆይ ክንድ ይዘርጋ።
አባትና አምላክ ሆይ ጣልቃ የገባ ልጆችን በድል ስለምትመራቸው አመሰግናለሁ። የትኛውም ክስ በኢየሱስ ስም ስለሚመታ አመሰግናለሁ። ጠላት ለመጥፎ ያዘጋጀው ዝግጅት ሁሉ በኢየሱስ ክርስቶስ ስም አዋጁ የተገለበጠ ይሆን። ሎብራ ካዳባሼና ማንታ ባህራባያ ዛብራሃላ ካቶሼ ሌቬንታ ባራዶስ ራባጋዳጋባሼ ላባራዲያ ቦሮቦሶቦስ ኢላኒያ ካላላ ባሼና ማንቶ ስም የተባረከ ይሁን። በዚህ ማለዳ ወደፊት እንቀርባለን። በዚህ ማለዳ ጌታ ሆይ በኢየሱስ ክርስቶስም ቀናችን ያማረ እንዲሆን እንጸልያለን። በቀናችን ላይ የሚመደብ ምድብተኛ መናፍስቶች ለቀነ የተመደበ ለቤተሰብ የተመደበ ለጤናዬ የተመደበ ለስራዬ የተመደበ በኢየሱስ ክርስቶስ ስም ለዘለዓለም አሁን ከዚህ ሰዓት ጀምሮ የወደቁ ይሆኑ። ከመንገዳችን ላይ የወደቁ ይሆኑ። ከህይወታችሁ ላይ የወደቁ ይሆኑ። አካዳ ካሼላ ቫሃዳባ የምትጸልዩ ሰዎች ህይወታችሁ ውስጥ ብዙ ትርፍ ታገኛላችሁ። ስትጸልዩ ታተርፋላችሁ። ስትጸልዩ አትራፊዎች ናችሁ። የሚጸልይ ሰው አትራፊ ነው። የሚጸልይ ሰው ያተርፋል። የሚጸልይ ሰው ባለ ድል ነው። የሚጸልይ ሰው በድል ይወጣል፣ በድል ይገባል። የሚጸልይ ሰው ወዳጆቼ በጦርነት ቀጠና ውስጥ በሰላም ይኖራል። ቻባካዲ ላባያ በጦርነት ቀጠና ሽብር በሞላበት ቀጠና ውስጥ በደህና ይኖራል፣ በሰላም ይኖራል። ምክንያቱም የሰላሙ ምስጢርና የሰላሙ ምክንያቱ የሚጸልየው ጸሎቱ ነው። እግዚአብሔር ሁል ጊዜ የሚጸልዩ ሰዎችን ይወግናቸዋል። የሚጸልዩ ሰዎችን ይደግፋቸዋል። ለሚጸልይ ሰው መሰናክል በብዙ አይነት ነገር ቢዘጋጅም ጠላት ቢያዘጋጅም እግዚአብሔር ደግሞ መሰናክሉን የሚያነሳ መልአክ ይልካል። ከመሰናክሉ በላይ አድርጎ እግዚአብሔር ያሳልፈናል። ሃሌሉያ። ራባሼ ላቫሃዳ ጋባራቦስ ኢላጋዳ ጋባሼ ናማንታ ፖራባላ ብሮስ ኮቶቬና ዳያ ከአንድ ሰው መንገድ ላይ ይነሳ፣ ችግር ይነሳ፣ ጭንገፋ ይነሳ፣ ሐዘን ይነሳ፣ ግራ መጋባት ይነሳ። ሻባጋዳ ጋባጋዳጋስ ዋው። መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ ቁጥር 1 ላይ እንደዚህ የሚል እግዚአብሔር ቃል አለ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያሉት ነፃ ወጥተዋል። ለምን? በክርስቶስ ነው ያሉት። በክርስቶስ ባይሆኑ ኖሮ ኩነኔ ያለባቸው። ለምን? የሞተላቸውን ስላልተቀበሉ። በብዙ አይነት ነገሮች መካከል ተይዞ ነው የሚኖሩት ማለት ነው በክርስቶስ ያልሆኑ ሰዎች። ስለዚህ በክርስቶስ ያሉት ወይም በክርስቶስ ላሉት አሁን ኩነኔ የለባቸውም፣ ችግር የለባቸውም፣ ነፃ ናቸው። ሻባካዳጋባራሃዳባስ ያላቦስ ቁጥር 2 በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል እና ቁጥር 5 ላይ እንዲህ ይላል፣ እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል።
ይሰጠዋል። በጣም ይገርማል። እዚህ ቦታ ላይ በክርስቶስ ላሉት ኩነኔ የለባቸውም ብሎ ሐዋርያው ጳውሎስ ሲናገር እንመለከታለን። በክርስቶስ ኢየሱስ ለሆኑት ልጁን ኢየሱስ ክርስቶስን ተቀብሎ ለዳኑት ሕይወት ለተቀበሉት ሕይወት ላላቸው ኩነኔ የለባቸውም። ጠላት ሊከሳቸው አይችልም ያለ ነው። ማንም ሊከሳቸው አይችልም። በምንም አይነት መንገድና ሁኔታ መጥቶ ሊከሳቸው አይችልም። ምክንያቱም ክርስቶስ ላላቸው ኢየሱስን ለተቀበሉ ሰዎች ከኩነኔ አምልጠዋል። ስለዚህ ነው በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላልና ነፃ ወጥቻለሁ። ለኃጢአት አይደለም የሚገዛው። ኃጢአት እኔን አይገዛኝም። እኔ በክርስቶስ ኢየሱስ ሆኜ ነፃ ወጥቻለሁ ከኃጢአት እና የሕይወትን መንፈስ ተቀብያለሁ ይላል እና ስለ ሥጋ ማሰብ ደግሞ ሞት እንደሆነ ይናገራል። ሰዎች ስለምንድን ነው አስበህ የምትጨነቀው ብላችሁ ጠጋ ብላችሁ አንድን ሰው ብታናግሩት ስለ ሥጋ ነው ይላል። ስለዚህ ስለ ሥጋ ማሰብ፣ ስለሚያልፉ ነገሮች፣ የሚቀሩ ነገሮች ማሰብ ምንድን ነው ታውቃላችሁ? ሞት ነው። ሞት ነው ስለ ሥጋ ማሰብ። አያችሁ? ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። በተቃራኒው ምን እያለ ነው? ስለተቀበላችሁት፣ አሁን ስላጣችሁት ስለ ሥጋዊ ነገር ሳይሆን ማሰብ ያለባችሁ ስለ ሥጋ ወይም ደግሞ ስለሚቀሩ ነገሮች ሳይሆን ማሰብ ያለብን ስለ መንፈስ ነገር ነው። ስለ መንፈስ ነገር፣ ስለ መንፈሳዊ ዓለም ላይ በመንፈስ ዓለም ስላለው ነገር ነው ማሰብ ያለብን። በመንፈስ ዓለም ስለምናስባቸው ነገሮች በመንፈስ ዓለም ሕይወት ተሰጥቶናል። ሕይወት አግኝተናል። በልጁ በኢየሱስ ክርስቶስ በኩል ሕይወት አግኝቻለሁ። ስለዚህ ስለ ሥጋ አላስብም። ያ ማለት ምን ማለት ነው? አበክሮ በሥጋዊ ነገር ላይ አዘንብሎ መጨነቅ፣ በቃ እንዲሆኛለሁ በቃኝ እያሉ መጨነቅ እጅግ በጣም ለአንድ አማኝ አስፈላጊ አይደለም። ምክንያቱም አንድ አማኝ በክርስቶስ ኢየሱስ የዳነ ሰው ስለ መንፈስ ነው ማሰብ ያለበት። ስለ መንፈስ ማሰብ ሕይወትና ሰላም ነው ይላል። ሁል ጊዜ እኛ ባለን ነገር አይደለም የምንደሰተው። በሥጋ በሰበሰብናቸው በገንዘብ ብዛትና በሰበሰብናቸው ጉዳዮች አይደለም የምንደሰተው። የደስታችን መነሻው መጨረሻው ያገኘነው ክርስቶስ ኢየሱስ ነው። ራይት? በክርስቶስ ያገኘነው ደስታና እረፍት እሱ ለእኛ የዘላለም እረፍት ነው። አይገርማችሁም? ስለዚህ አንደኛ ስለ መንፈስ ማሰብ እረፍት ነው። ታውቃላችሁ በኤፌሶን ላይ ስለ መንፈስና ስለ ሥጋ በደንብ ይናገራል መጽሐፍ ቅዱስና ሁል ጊዜ ሥጋና መንፈስ እንትን ይላሉ፣ ፋይት ያደርጋሉ፣ ዕለት ዕለት ይጣላሉ። እና ሥጋ ምን ይለናል? ሥጋ ሥጋውያን ነገር ለራሱ የሚመቸውን ነገር ሥጋችን አፈር ስለሆነ ይሄ ወደ አፈር የሚወስደን ነገር ነው እንድናደርግ የሚመክረን። ኃጢአትን ስራ ይላል፣ እንደዚህ አድርግ ይላል፣ ምንም ችግር የለውም ይላል። የተፈጠረው እኮ እግዚአብሔር እኮ እኛን እኮ የፈጠረን እኮ በቃ እንትን እንድንሆን ነው፣ ፈታ እንድትሉ ነው፣ ምንም ችግር የለውም ይላል። ይሄ የሥጋ ነው። ሥጋ ሁል ጊዜ ምድራዊ ነገር ነው የሚያስበው። አያችሁ? ሥጋ ሁል ጊዜ ስለ ምድር ነገር ስለሚቀር ነገር ነው። ለራሱ ቀሪ ስለሆነ በዚህ ምድር ላይ ከአፈር የተሰራ ስለሆነ፣ መንፈስ ደግሞ ውስጣችን ላይ ያለው መንፈሳችን ደግሞ የሚያስበው ስለ ሰማይ ነው። ሁል ጊዜ መንፈሳዊ ነገር ስትሰጧት ነፍሳችሁ ትታደሳለች፣ መንፈሳችሁ ደግሞ ደስ ይለዋል። ለዚህ ነው በማለዳ ተነስታችሁ ስትጸልዩ ቀኑን ሙሉ እናንተ ሊከሳችሁ ጠላት ያዘጋጀው አጀንዳ በሙሉ ይበተናል። ካባራ ካዳጋሲያና በማለዳ ተነስታችሁ መጸለይ ስትጀምሩ እግዚአብሔር የእናንተን ምርኮ ካለበት ያወርድላችኋል። ጠላቶች ደግሞ በመጥፎ ለእናንተ ያዘጋጁትን በሙሉ አንድም ሳይቀር አጀንዳቸውን
እግዚአብሔር ቀዳዶ ይጥለዋል። እሳት ይወርድበታል። እንድትሞቱ የወጣባችሁ ጸልያችሁ ከቤታችሁ ስትወጡና ሳትጸልዩ ስትወጡ አንድ አይደለም። ጸልያችሁ ወደ ስራ ስትገቡና ሳትጸልዩ ስትገቡ አንድ አይደለም። አያችሁ፣ የሚጸልዩ ሰዎች በጣም ውጤታማ ሰዎች ናቸው። ውጤት የሚባለው ደግሞ እመኑኝ፣ ትክክለኛ ውጤትና በምድር ላይ ውጤታማ ሰው ማን ነው ካላችሁኝ፣ ሀብት ያለው ሰው እንዳይመስላችሁ። በጣም ብዙ ገንዘብ የሰበሰበ ሰው አይደለም። በጣም ውጤታማ ሰው በምድር ላይ ከክርስቶስ ጋር የሚኖር ሰው ነው። ስለዚህ ነፍሳችሁ ስትጸልዩ የነፍስን ምግብ የእግዚአብሔርን ቃል እንድታነቡ አምላካችሁን እንድትጸልዩ ወደሱ እንድትቀርቡ መንፈሳዊ ምግብ እንድትሰጧ ትፈልጋለች ነፍሳችሁ። ስጋችሁ ደግሞ ምድራዊ ነገር ስለ ስጋ ማሰብ ሞት ነው ይላል። ስለዚህ ምድራዊ ነገር እንዲህ አድርግ እንዲህ ግባ በቃ የሆነ የበከተ የወረደ ነገር ብቻ ነው ስጋ የሚያስበው። ስለዚህ ኢቭን ምን እንደሚል ታውቃላችሁ? በእግዚአብሔር ዘንድ ስለ ስጋ ማሰብ ይላል በእግዚአብሔር ዘንድ ጥል ነውና ይላል። ጥል ነው ማለት በቃ የተጣላ ነው በእግዚአብሔር ዘንድ ስለ ስጋ ማሰብ። አይገርማችሁ? ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ምንድን ነው? በስጋ ስለ ስጋ ነገር አስበን አይደለም እግዚአብሔርን የምናስደስተው። እግዚአብሔር መንፈሳዊ ነገር ወይም ደግሞ የእግዚአብሔርን መንፈሳዊን ዓለም የሚያስደስተው እግዚአብሔርን ማስደሰት የምትችሉት ነፍሳችሁ ከእግዚአብሔር ጋር እንዴት መኖር እንዳለባት ዕለት ዕለት ይህንን ነገር ለነፍሳችሁ ስትናገሩ ነፍሳችሁን ስለ ሕይወት የሚሰጥ ነገር ስትመግቧት እግዚአብሔር ደስ ይለዋል። ስለዚህ በእግዚአብሔር ዘንድ ስለ ስጋ ማሰብ ስለሚሞተው ስለሚቀር ነገር ማሰብ በእግዚአብሔር ዘንድ እንኳን የተጣላን። አያችሁ፣ ይሄን እያልኩ ያለሁት ገንዘብ አያስፈልጋችሁን እያልኩ አይደለም። ስለ ኑሯችሁ አታስቡ እያልኳችሁ አይደለም። ስለ ኑሯችሁ አይደለም እያለ ያለው ይሄ ቃል እጅግ በጣም ግልጽ በሆነ መንገድ አብዝታችሁ ማሰብ ያለባችሁ መጨነቅ ያለባችሁ ስለ ስጋችሁ ሳይሆን ስለ መንፈሳችሁ ስለ ነፍሳችሁ ነው እያለ ነው። ስለ ነፍሳችሁ ኢየሱስ ክርስቶስ በግልጽ እንደዚህ ብሏል። ለነገ አትጨነቁ፣ ነገ ለራሱ ይጨነቃል። አያችሁ፣ ስለምትበሉ ስለምትጠጡ ስለምትለብሱት አትጨነቁ። የሰማይ ወፎች እንኳን አይዘሩም አያጭዱም፣ ነገር ግን ይበላሉ ይኖራሉ ብሎ ኢየሱስ በምሳሌ ተናግሮ ነበረ። ስለዚህ አያስፈልግም ገንዘብ ምናምን ነገር አያስፈልግም ሳይሆን በጽድቅ የመጣ ነገር በእውነት የመጣ ነገር በእጃችሁ ነካክታችሁ የመጣ ማንኛውም አይነት ነገር ይገባችኋል፣ እናንተ ዘንድ ላይ ይቆያል፣ ይባረካል። ከራሳችሁም አልፋችሁ ለሌሎች መሆን እስከምትችሉ ድረስ እግዚአብሔር በእጃችሁ ነካክታችሁ በምታገኙት በረከት ይባርካችኋል። ነገር ግን ለዛ ጉዳይ ተጨንቃችሁ አይደለም ማድረግ ያለባችሁ። መጨነቅ ለህይወታችን ምንም የሚሰጠው ቫልዩ የለም። በደንብ አዳምጡኝ። ስትጨነቁ አይደለም የምትባረኩት፣ ተጨንቃችሁ አይደለም የምትጎበኙት። የሚጨነቁ ሰዎች አይደለም ተጨንቁ አይደለም ሰው የሚባረከው። አያችሁ። ስለዚህ አትጨነቁ። መስራት ባለብህ ሰዓት ስራ፣ ግን አትጨነቅ። ደግሞ ምንድነው ማድረግ ያላችሁበትን ነገር አድርጉ። የእጃችሁን ስራ የሚባርክ እግዚአብሔር ነው። ግን ተጨንቃችሁ አይደለም የምትባረኩት። ስታገኙ ተመስገን በሉ። ሮንግ በሆነ መንገድ የሚመጣ ምንም አይነት ነገር እኛ ጋር እድሜ የለውም። ታውቃላችሁ፣ ትክክለኛ ባልሆነ መንገድ ወደኛ የሚመጣ ነገር እድሜ የለውም፣ አይቆይም። እድሜ የሚኖረው በትክክለኛ መንገድ እግዚአብሔርን አመስግነን የተቀበልነው ነገር በፍጹም እድሜ አለው፣ አይበተንም ደግሞ ከኛ አለ። ስለዚህ አትጨነቁ። በጭንቀት የምታመጡት ነገር የለም። መጨነቅ፣ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው። ሁሉ ጊዜ ስለ ስጋ የሚያስብ ሰው
ጊዜ አይኖረውም ስለ መንፈስ ቅዱስ ማሰብ። ስለ ስጋ ነገር ብቻ ነው የሚዋትተው። በቃ በቀንና በሌሊት ሁሉ ነገር በዛ ጉዳይ ብቻ ነው የሚያዘው። ስለ መንፈስ ማሰብ ደግሞ ለዚህ ነው ስለ እግዚአብሔር ነገር እንዳያስብ ጊዜ አይኖረውም። ሃሌሉያ። ዛሬ በመንፈስ ቅዱስ ኃይል በኢየሱስ ክርስቶስም የሚሞላችሁ እግዚአብሔር መንፈስ ያገኛችኋል። የእግዚአብሔር መንፈስ በእናንተ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል። ማለት ስጋዊ ብቻ አይደላችሁም። የእግዚአብሔር መንፈስ አያችሁ፣ ሰማይና ምድርን የሰራ የእግዚአብሔርን መንፈስ በላያችሁ ላይ ተሸክማችሁ ነው የምትዞሩት ይላል። በቃ በመንፈስ የምትኖሩ ከሆነ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የእግዚአብሔርን ዓለም ይዛችሁ ነው የምትዞሩት። ጠላት እንደፈለገ መጥቶ ሊገጫችሁ አይችልም። ድንገተኛ ነገር ወደ ቤታችሁ አይገባም። አይደለም እናንተን፣ ቤተሰብ ላይ ራሱ ድንገተኛ አደጋ የሚባል ነገር አይኖርም። ድንገተኛ ሞት አይደለም፣ ድንገተኛ ሐዘን አይደለም የሚሰማው። ሁል ጊዜ በደስታ ትኖራላችሁ። ሞት ቢኖር እንኳን ታውቃላችሁ የሆነ የተረጋጋ ጠግቦ እግዚአብሔር የፈቀደውን ዕድሜ ኖሮ ነው የሚሞተው። እግዚአብሔርን የሚፈራ ሰው ዕድሜው ረጅም ነው ወዳጆቼ። መቅሰፍት አይገባም ወደ ቤቱ። ለምን? በመንፈስ ነው። የሰውዬ ሁሉን ነገር ኮንትሮል የሚያደርገው በመንፈስ ነው። በእግዚአብሔር መንፈስ የሆኑ ሰዎች ደግሞ ዲዘርን ያደርጋሉ ነገሮችን። ለምሳሌ አንድ ቢዝነስ የሚመስሉ ነገሮች መጥተው በዛ ነገር ህይወታቸውን ሊጎዳላቸው የሚመጣ ነገር ሊኖር ይችላል። ያንን ነገር ዲዘርን ያደርጋሉ። ለምን? እኔ ባልሽ ነኝ ያለ አንድ ሰው ቢመጣ፣ ያላገባች ሴት ጋር ቢመጣ እዚች ሴት ላይ ያለው መንፈስ በመንፈስ የሆነች ከሆነች የእግዚአብሔርን መንፈስ ሙሉ በሙሉ በመንፈስ የምትመላለስ ሴት ከሆነች ዲዘርን ታደርጋለች። አይገርም? እና ዲዘርን ታደርጋለች፣ ታውቃለች። እግዚአብሔርም ደግሞ ያሳያል። አይ ይሄ ሊሆን አይችልም ይላል። የሆነ ነገር በቃ ይሰማታል። ትክክል አይደለም፣ ይሄ ትክክለኛ የኔ ትዳር አይደለም ትላለች። ግን ደግሞ ትክክለኛ ሲመጣ ደግሞ እንደዚሁም ያውቃል። መንፈስ ቅዱስ ራሱ ኮንፈርም ያደርግላቸዋል። ህይወት ስራም ቢሆን ህይወትም ቢሆን በተለያየ አይነት ጉዳይ ማለት ነው ያውቃሉ። ለምን? በእግዚአብሔር መንፈስ ስለሆኑ። የእግዚአብሔር መንፈስ በእናንተ ላይ ቢሆን እናንተ የእግዚአብሔር በመንፈስ እንጂ በስጋ አይደላችሁም ነው የሚለው መጽሐፉ ሲናገር። ስለዚህ በመንፈስ የሆነን ሰው መሸወድ አትችሉትም። ጠላት እንደፈለገው ሊያደርገው አይችልም። አትሸውዱትም። በቃ እንደዚህ ብላችሁ በምድር ነገር ልትሸውዱት አትችሉም። ሰውየው ወይም ሴትየዋ በመንፈስ ነገሮችን ዲዘርን ማድረግ ትችላለች፣ ትለያለች። ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ይሄ እንዲህ አይደለም፣ ይሄ እንዲህ ነው ብላ መለየት የምትችልበት መንፈስ ተሰጥቷታል። የእግዚአብሔር መንፈስ ሻባካታ ካራዲያ። ዛሬ ይሄ መንፈስ ያገኛችሁ፣ ይሄ ክብር ያገኛችሁ። ጃባ ኮሮኮዶ ጋባሼዳ ጋዳጋስ ሆልቫ ካዳጋራ ጋዳጋ ባሺላ ባረባያ ኦቫ ጋዳጋ ባሺላ ባረካ ዳጋ ባሺላ ባያ። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም ይላል። የክርስቶስ መንፈስ የሌለው ሰው የእርሱ ወገን አይደለም፣ የክርስቶስ ወገን አይደለም። የእግዚአብሔር መንፈስም የለም፣ ለእግዚአብሔርም አይገዛም። መገዛትም ተስኖታል። በስጋ ነው የሚኖረው። የክርስቶስ መንፈስ እሱ ላይ ስለሌለ ሀዳ ካሼና ማንታ ካራዲያጋ ይው እመኑኝ፣ ስሙኝ። በጣም ብዙ ጀነራል ቤታችሁ ላይ ስላለ በጣም ኃይለኛ የሆነ ባለስልጣን ያለበት ቤተሰብ በጣም በቃ የሆነ በቃ አይዞሽ እኔ አለው የሚል ሰው እንኳን አጠገባችሁ ባይኖር መንፈስ ቅዱስ ከእናንተ ጋር ካለ ሁሉ ጊዜ አሸናፊዎች እናንተ ናችሁ። አይገርማችሁ? የክርስቶስ ወገን ስላልሆነ የክርስቶስ ወገን ያልሆነው አይገርማችሁ? የእርሱ ወገን አይደለም፣ የክርስቶስ ወገን አይደለም። ክርስቶስ ግን በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት ለኃጢአት የሞተ ነው ብሎናል። ለኃጢአት ሰውነታችን የሞተ ነው። ምን ማለት ነው? ኃጢአትን አያደርግም። ክርስቶስ በእናንተ ቢሆን ነው የሚለው። ክርስቶስ በእኛ ውስጥ ካለ ለኃጢአት የሞተ ነው ማለት ኃጢአትን አይፈልግም። በቃ
ኃጢአትን እንደፈለገ እንዳይሰራ ሞቷል ሰውነቱ። ለምን ሞቷል ማለት ስሜቱ ሞቷል ሳይሆን በቃ በጽድቅ ነገር ብቻ ነው የሚተባበረው ክርስቶስ በልቡ ያለው ሰው። እግዚአብሔር ለምሳሌ አንድ ሰው ዝሙት እንስራ እንደዚህ እናድርግ ቢለው አይ እኔ እግዚአብሔር ትዳር ይሰጠኛል እኔ ከትዳሬ ውጭ አላደርግም ይላል። ምን ማለት ነው? የጽድቅ መንፈስ እዚህ ሰው ውስጥ ገብቷል። እኔ የክርስቶስ መንፈስ ያለኝ ሰው ነኝ፣ እኔ አማኝ ነኝ፣ ክርስቲያን ነኝ፣ ይሄ አይ በቃ ለእኔ አይሆንም ይላል። በፍጹም እሺ አይልም፣ አይቀበልም። ማንኛውንም ኃጢአት ዋሽ ብለህ በውሸት እንደዚህ አድርገህ እንደዚህ እንዋሽ ብትለው አይ ይላል፣ በጭራሽ አይቀበልም። አይገርማችሁ? ለምን? የክርስቶስ መንፈስ ያለበት ሰው ስለሆነ፣ የክርስቶስ መንፈስ በውስጡ ያለ ስለሆነ። በኃጢአት ምክንያት ሰውነቱ የሞተ ነው ሰው በቃ። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። አያችሁ? የመንፈሳችን በጽድቅ ምክንያት ሕያው ነው። በጽድቅ ምክንያት ሻባካዳ ጋቦራ ባህዲያ ጋዳ ጽድቅን ለብሻለሁ፣ ክርስቶስን ለብሻለሁ፣ መንፈስ ቅዱስን ለብሻለሁ። ዋው! ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር እርሱ ክርስቶስን ከሙታን ያስነሳው እርሱ መንፈስ በእናንተ ካለ በመንፈስ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ይላል። አያችሁ? በመንፈስ ለሚሞተው ሰውነታችሁ የሚለው ቃል አንድ ልንገራችሁ። ወይ ቃል ሻባካዶ ሰባያ ይካራባ ጋዲያ ጋዳ ጋባሼናማ በመንፈስ ለሚሞተው ማለት ምን ማለት ነው? አንድ ሰው በመንፈሱ ሞቶ ከሆነ መንፈሳዊ ነገር ታውቃላችሁ። አንዳንድ ሰዎች ትናንትና በጣም የእግዚአብሔርን ነገር የሚፈልጉ ሰዎች፣ ነቢያትን የሚወዱ ሰዎች፣ የሚጸልዩ ሰዎችን የሚወዱ ሰዎች፣ ከነቢይ ብዙ ነቢያቶች ጋር በቃ መሄድ የሚፈልጉ ማጸለይ የሚፈልጉ በቃ ጸልይልኝ እግዚአብሔር ሰው ለኔ እንዲበረታ የሚሉ ሰዎች፣ የሚዘምሩ ሰዎችን፣ ሐዋርያትን፣ ወንጌላዊ ፓስተሮችን የሚወዱት የነበሩት በአንዳንድ ነገሮች ምክንያት ምን ይላሉ? በውስጣቸው ላይ መንፈሳቸው ሲሞት መንፈሳዊ እርጅና ከመጣባቸው በኋላ ምን ይላሉ? አይ ምን ነብይ አለ እዚህ ምድር ላይ ይላል፣ ምን አገልጋይ አለ እዚህ ምድር ላይ ይላል። አየ ይሄ ሰውዬ ሞቷል ማለት ነው። አለ እግዚአብሔር የሚፈራ ጌታን የሚያገለግል በጽድቅ የሚያገለግሉ ብዙ አገልጋዮች አሉ እግዚአብሔርን የሚያገለግሉ በጽድቅ የሚወጡ በጽድቅ የሚገቡ የጽድቅ አገልጋዮች አሉ። ወዳጆቼ ይሄ በመንፈስ መሞትን ነው የሚያሳየው። በመንፈስ ለሚሞተው ነው የሚለው መጽሐፍ ቅዱስ። በጣም የሚገርማችሁ ነገር በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ይሄ እግዚአብሔር በመንፈሱ ይሰጠናል ለሚሞተው ሰውነታችን፣ ለሚሞተው በውስጣችን ላይ ላረጀው ነገር፣ እርጅና ለለቀቀው የእግዚአብሔርን ነገር እንዳንፈልግ ለሚያደርገው ነገር ሕይወትን ይሰጠዋል በመንፈሱ። ያ የክርስቶስ መንፈስ ከሞት የተነሳው ያ መንፈስ የትንሣኤው መንፈስ ለእኛም ደግሞ ሕይወትን ይሰጣል ማለት ነው። ሻባዳጋያ ያባሶካታ ባሻናማያ። ስለዚህ ኩነኔ የለባችሁም። በሉ ከኔ ጋር ኩነኔ የለብኝም። ትናንትና አልፏል፣ ያለፈው አልፏል። አዲስ ምዕራፍ ተከፍቶልኛል፣ አዲስ በር ተከፍቶልኛል፣ አዲስ ነገር ሆኖልኛል። ሰማይ የተናገረው ሆኖልኛል፣ አባቴ ያለኝ ተፈጽሞልኛል። እግዚአብሔር እኔን ሊረዳኝ ከዙፋኑ ተነስቷል። ጌታ እኔን ሊያግዘኝ መጥቶልኛል። ጌታ ለእኔ ከዙፋኑ ተነስቶልኛል፣ ክንዱን ዘርግቶልኛል። ሃጋዲያ ጋባያ ሕይወት አገኛለሁ። አሁን ለሞተው ቢዝነሴ፣ አሁን ለሞተው ስራዬ፣ አሁን ለሞተው ጉዳይ፣ የኔ ብቻ አይደለም የቤተሰቦቼን ጉዳይ ላይ ሕይወት የሚሰጥ መንፈስ ተለቀዋል። ሃዳጋዳ ኩነኔ የለብኝም። በቃ ትናንትናዬ በፍጹም ዳግም ሊመጣ ስለማይችል የሚከሳችሁ ከሳሽ ጠላት የሚከሳችሁ በጌታ በኢየሱስ ክርስቶስ በቀናችሁ ላይ የተዘረጋ የጠላት ዝርጋታ በኢየሱስ ዛሬ መትቼዋለሁ። ሃካዲጋ ባሼና ከቤታችሁ ተመታ፣ ከጤናችሁ ተመታ፣ ከራያችሁ ተመታ፣ ከቢዝነሳችሁ ተመታ፣ በጌታ በኢየሱስ ስም ተመታ። እግዚአብሔር አምላክ እጆቹን ዘርግቶ ይረዳችኋል። እግዚአብሔር አምላክ ክንዱን ዘርግቶ ይረዳችኋል። ዳሼ ላቫሃናማንዶ ራሃዳ ጋባሺዳቡ
ኢልጋዳ ባራዳ ላቦሮዶቦስ ዤባጋዳ ጋባራ ዲላባራ ባራባራቦስ እጸልያለሁ። ኩነኔ የለብኝም። እኔ አዲስ ፍጥረት ነኝ። ማንም በክርስቶስ ቢሆን ይላል አዲስ ፍጥረት ነው። በቃ ይሄ ቃል እውነት ነው። ስለዚህ አዲስ ፍጥረት ነኝ። ኩነኔ የለብኝም። ሆቫዲያ ላባር ሼባዲጎስ ሳባሃ ላባር ሃዳባ ሌብሮጎዶ ሲላቫሃ ሼኔሜንዶ ዲዞኮቦሮ ሼሌኬቬሲ ላባራዳስ ኢላላካ ሳላባሃ ዞኮዶቦስ እጸልያለሁ። የእግዚአብሔርን መንፈስ እጠራለሁ። የመንፈስ ቅዱስን እጅ እጠራለሁ። ነገር የሚቀይረውን ክንዱን እጠራለሁ። ጣልቃ የሚገባውን የአባቴን ክንድ እጠራለሁ። ከሳሼ ወደቀ፣ የሚከሰይ ወደቀ። በመንፈሱ ለሚሞተው ሰውነታችን ሕይወትን ይሰጣል። በመንፈሱ ለሚሞተው ለሚደርቀው ለድርቀታችን ሕይወትን ይሰጣል። አልደርቅም። ኢየሱስን ይዣለሁ። አካዲያጋባሼ ካታባስ ረሃዳጋሼ ደገቬስ ሕይወቴ የሚስተካከለው በመንፈሱ ኃይል ነው እንጂ በዚህ በስጋዊ ጉዳይ አይደለም። ሕይወትን የሚቀይር እግዚአብሔር ነው። የሚረዳ እግዚአብሔር ነው። ክንዲ ይዘርጋ። መንፈስ ቅዱስ ጣልቃ ስለገባ አመሰግናለሁ። ሃቻዳ ካሶና አዳጋዳጋብ ሚገርማችሁ ሰዎች ረጅም ቀንና ሌሊት 24 ሰዓት በመስራት አይደለም የምትባረኩት። ይህ ነገር በደንብ ስሙኝ አንዴ። በጣም ስለምትደክሙ አይደለም በረከት ወደ እናንተ የሚመጣው። በጣም ብዙ እየደከሙ ግን ምንም በረከት የማያገኙ ሰዎች እንዳሉ እንዳትረሱ። ብዙ እየደከሙ ብዙ እየለፉ ማለት ነው። ብዙ እየለፉ ብዙ እየደከሙ ብዙ ዓመታትን እያስቆጠሩ ምን እንደሆነ ታውቃላችሁ? ሰው በራሱ መባረክ አይችልም። የሚባርክ እግዚአብሔር ነው። ከእግዚአብሔር ጋር ሆናችሁ ግን እመኑኝ፣ እግዚአብሔር አንድ ጊዜ የቀደሙትን ያስቀድማቸዋል። ዝም ብሎ ቧንቧውን በራሳችሁ ላይ ይከፍታል። አናትሽ ላይ ቧንቧው ይከፈት በኢየሱስ ስም። ሻባካዳጋ ከሱ ጋር ያላችሁበት መንገድ ትክክል ከሆነ መስመሩ ትክክል ይሁን እንጂ በእውነት እውነቴን ነው የምነግራችሁ፣ አናታችሁ ላይ ቧንቧው ይከፈታል። በቃ ዝም ብሎ ይፈሳል ከላይ በራሳችሁ ላይ። ሀባካያ ዳካ ሶራባያ እስክትረሰርሱ ድረስ እንዳታስቡ ያደርጋል። የዚህ ምድራዊ ጉዳይ እንዳታስቡ ያደርጋል። ባርከኝ ብላችሁ ጸልዩ። እግዚአብሔርን ይባርካል። እግዚአብሔር ሃካዲያ ዳባስ እግዚአብሔርን ባርከኝ በሉ። ግን ያ በረከታችሁ መንፈሳዊ ነገራችሁን አይሰራም። ታውቃላችሁ? ያ የትኛውም የምድር በረከት መንፈሳዊ በረከት አይደርስም። ወይም መንፈስ ዓለም ላይ ያለውን በረከት ሊባርካችሁ አይችልም። ስለዚህ ዛሬ ለአንድ ሰው እጸልያለሁ ይህንን ጸሎት። ሃካዳሼ ላቫሃራባስ ኢካዶሶ ቦሮኮዶኮባሽያና በናዝሬቱ ጌታ በኢየሱስ ማለዳችሁ ላይ አውጃለሁ። ተግዳሮት የተሰበረ ይሆን፣ ውጊያ የተሰበረ ይሆን፣ ማንኛውም የጠላት ቀስት ይሰበር፣ ማንኛውም አጋንንታዊ ኃይል በኢየሱስም ይመታ። ማለዳችሁ ላይ የታወጀ አዋጅ ዛሬ በኢየሱስም ከመንገዳችሁ ፊት ላይ ይመታ። ባላካሶ ኮቶቫኒያ ማንታ ድራካዳጋባ በመኪና አደጋ፣ ድንገተኛ በሆነ ሞት፣ ድንገተኛ በሆነ አደጋ፣ በተለያየ አይነት አቅጣጫ በድግምትና በሟርት በጥንቆላ በአስማት በስም በፎቶ የተሰራ ድግምት የሚጠባበቋችሁ በሙሉ በጌታ በኢየሱስ ክርስቶስ ሞታችሁን ኪሳራችሁን አያዩም። ሐላሴ ካዳብ አያዩም። እንደ እግዚአብሔር ነብይ አውጃለሁ እኔ ሐባላቦስ አባራሽ ኢላቫሃዳጋባሼንታ እግዚአብሔር የተናገረውን የሚያደርግ እግዚአብሔር ያለውን የሚፈጽም ልጆቹን የሚረዳ አምላክ ነው። እኛ ግን ዋና ማሰብ ያለብን በመንፈሱ ለሚሞተው ሰውነታችን ሕይወትን የሚሰጥ አምላክን መያዝ አለብን። ያ ከሌለ በቃ የኛ ጉዳይ። ስለዚህ ያንን መያዝ እንዳለብን ከሱ ጋር እንድንጣበቅ እሱን ይዘን እንድንኖር እግዚአብሔር ድል እንዲሰጠን፣ እግዚአብሔር ሞገስ እንዲሰጠን፣ እግዚአብሔር አቅም እንዲሆነን፣
እግዚአብሔር ታላቅን ነገር እንዲያደርግልን እንጸልያለን። ላባራ ባሼ ለቨሄደ ገባስ ብራሃዳጋባሼ ናማንታ ኢልቫጋዳጋባሽ በወንድሞቼ ማለዳችሁ ላይ በወንድሞቼ በእህቶቼ በቀናቸው ላይ በማለዳቸው ላይ በኢየሱስ ክርስቶስ ስም የሚወጣ የትኛውም ኃይል ከዚህ ሰዓት ጀምሮ የተሻረ የተገለበጠ ይሆን። የትኛውም ኃይል ይገልበጥ። የትኛውም ኃይል ይገልበጥ። ይቀየር። አዋጅ ይቀየር። ነገር ይቀየር። ራሃታ ካሼደቤሳ ኢላላላ ባሻጋዳባያ ዛባጋዳጋ ሶኩሩኮዶኮቦስ አሁን እጸልያለሁ። የትኛውም ከሳሽ የክስ መንፈስ በኢየሱስ ስም ይነሳ። የክስ መንፈስ ይነሳ። ጠላት ያስቀመጠው የጠላት እቅድ አሁን ይፍረስ። ማንኛውም የሚያሳድዳቸው አሳዳጆቻቸው አሁን የተመለሰ ይሁን። አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ላሉት ሰይጣን ሊከሳቸው፣ ሰይጣን እንደፈለገ ሊላቸው፣ ሰይጣን እንደፈለገ ሊያደርጋቸው፣ ሰይጣን እንደወደደው ሊያደርጋቸው አይችልም። ለምን? በክርስቶስ ኢየሱስ ነኝ፣ አዲስ ፍጥረት ነኝ። በልጁ በኢየሱስ ክርስቶስ አዲስ ፍጥረት ሆኛለሁ። ራባጋዳጋባ ሼሌቤሬ ጋዳጎስ አዲስ ፍጥረት ሆኛለሁ። በእኔ ላይ የህይወት መንፈስ ነው የሚሰራው። በእኔ ላይ የሚሰራው የህይወት መንፈስ ነው። ሀባሻዳ ካባካራካዶስ ሊብራዲያ ሎሎቦ ሻላባራዲ ጋራባስ በኢየሱስም ከመንገዳችሁ ላይ ጭንገፋ ይመታ። በኢየሱስም ነገራችሁን የሚነካካ የሚከስ ቀንና ሌሊት የሚከስ በየጊዜው እየመጣ በደካማ ጎናችሁ ላይ እየመጣ የሚያስጨንቅ እመታለሁ። በአብ ልጅ ጌታ በኢየሱስ መትቻለሁ። ይመታ። የተራገፈ ይሁን። አሁን የሚያስጨንቃችሁ አይምሮአችሁን ይዞ የሚያስጨንቅ አይምሮን ይዞ የሚያስጨንቅ አያለው። አንዳንዶች ላይ ጠላት በስውር የሞት አዋጅ ጭምር ያወጣላቸዋል። የሞት ጭምር አዋጅ ጭምር የወጣላቸው ሆካ ባሃሲ ተከራዲያ ዣባካራዴ ሌቬሻላባስ ከዚህ ሰዓት ከዚህ ደቂቃ ጀምሮ የሞት አዋጅ ይገልበጥ። የሞት አዋጅ ይቀየር። የኪሳራ አዋጅ ይቀየር። የሐዘን አዋጅ ይቀየር። አይቻልም የተባለ አይሆንም የተባለ ነገር ላይ የእግዚአብሔር ጣልቃ ገብነት እንዲመጣ ጸልያለሁ። ከዚህ ሰዓት ጀምሮ የሚቀይር የእግዚአብሔር መንፈስ፣ የሚቀይር የእግዚአብሔር እጅ፣ ነገራቸውን የሚሰራ የእግዚአብሔር ክንድ፣ ጣልቃ የሚገባ የእግዚአብሔር እጅ፣ የወደቀን የሚያነሳ የእግዚአብሔር እጅ፣ የደከመን የሚያበረታ የእግዚአብሔር እጅ፣ የሞትን አዋጅ የሚገለብጥ የእግዚአብሔር እጅ፣ በተለያየ በጠላት ክስ ውስጥ ላሉት ክሱን የሚገለብጥ የእግዚአብሔር እጅ ላዳጋባሼራ ባህዳ በኢየሱስ መጣ። አሁን መጣ። ልጆችን በመርዳት የሚታወቅ ቅዱስና ጻድቅ የሆንክ መንፈስ ቅዱስ በኃይል የልጆችን ነገር ስለምትሰራ አመሰግናለሁ። አንድ ሰው በድል ስለሚወጣ፣ አንድ ሰው በድል ስለሚገባ፣ የጠላትን ቀስት ሰብረህ ጌታ ሆይ በድል ስለምታሻግራቸው አመሰግናለሁ። መቼ የኔ ተራ መቼ ነው የሚሉ ሻባ ክርክር ውስጥ ያላችሁን አያችኋለሁ። እኔ የኔ ተራ መቼ ነው እኔ እንደ ሰው እኔ ቀና ብዬ እግዚአብሔርን ማመሰግነው መቼ ነው የምትሉ ሰዎች ምስጋናሽን አሁን ጀምሪ። ቀና እያልሽ ትመጫለሽ። ሀጋባሼ ላባራዳ ጋቦስ ሳራ ባራዲያቦስ ምስጋና አሁን ጀምሪ። ቀና ብለሽ ትኖሪያለሽ። አሁን ማመስገን ጀምሪ። በጣም በብዙ የድል ህይወት ትኖሪያለሽ። የሚያመሰግኑ ሰዎች እጅግ በጣም በብዙ ድል ይኖራሉ፣ በብዙ ሞገስ ይኖራሉ። ጠላት ሲከሳችሁ
በቃ እንዲነ ካላችሁ እኔ ኩነኔ የለብኝም በሉ። በክርስቶስ ኢየሱስ የሕይወትን መንፈስ ተቀብያለሁ። እኔ አዲስ ፍጥረት ነኝ። መንፈሴ ታድሷል። አሮጌው ምዕራፌ አልፏል። አዲሱን ሰው ለብሻለሁ። ኢየሱስን ተቀብዬ በልጁ በኢየሱስ ክርስቶስ በኩል አዲስ መንፈስ ተቀብያለሁ። ማሸነፌን አረጋግጫለሁ ብሎ ቻባጋላ ኮሳባሃራባያ ዛሬ ኩናኔ መንፈስ የተመታ ይሁን። የሚከሳችሁ ከሳሽ በኢየሱስ ክርስቶስ ስም ይመታ። እናንተ እግዚአብሔር እንደ ሰው ይመስላችኋል እንዴ? ያለፋችሁበትን ነገር ይሄን አድርጎ ነበር እንዲህ ሆኖ ነበር እያለ ያለፍንበትን እየቆጠረ እኛን የሚቀጣን እኮ ሰው አይደለም። እግዚአብሔር የምህረት አምላክ ነው። የምህረት አምላክ ነው። ዛሬ እጁ የእናንተን ነገር አስተካክሎ በብዙ ድልና በብዙ ሞገስ እግዚአብሔር ይደግፋቸዋል። ያው እግዚአብሔር እደግፋለሁ ብሎኛል። ዛሬ ልጆቼ እደግፋለሁ፣ እረዳለሁ ብሎኛል ጌታ። በዚህ ማለዳ ጸሎት ብዙ ሰዎችን የሚረዳ የሚያግዝ የእግዚአብሔር መንፈስ ተለቀቀ። ቻባሃላቦስ ፌካታሺ ላባራዴ ደቤስ ጸልያለሁ፣ እረዳለሁ ብሎኛል ጌታ። ባለቀስሽበት አትቀሪም፣ ባዘንሽበት አትቀሪም። እግዚአብሔር ያንን ምዕራፍ ሁሉ ለመልካም ለበጎ ቀይራለሁ አለኝ። ባለቀሳችሁበት፣ ባዘናችሁበት፣ ግራ በተጋባችሁበት እግዚአብሔር አምላክ ለምስጋና፣ ለክብር፣ ለሞገስ እንደገና ያቆማቸዋል። ሃሌሉያ አሜን በሉ። እግዚአብሔር ምን ሆናለሁ እንዴት አደርጋለሁ ባላችሁበት ምዕራፍ ላይ እንደገና ድል ይሰጣችኋል። እንደገና ለራሱ ያልበቃው ሰው፣ ለራሱ መሆን ያቃተው አንድ ሰው ዛሬ ለብዙዎች ከዚህ ጸሎት በኋላ ማከፋፈል ይጀምራል። ጃባ ካራዶ ሎቦስ አሜን በሉ በኢየሱስ። ለራሱ እኮ ነው፣ ለራሱ ያልበቃው ሰው፣ ለራሱ ያልሆነ ሰው፣ አንድ ለራሱ ምንም አይነት የሚታይ ነገር ለሰዎች በሰው ዘንድ የሚታይ ነገር ያላደረገ ሰው፣ ለራሱ ተቸግሮ የሚያልፍ ሰው እናንተ የእግዚአብሔር እጁን ሲዘረጋ ጉብኝቱን ሲያደርግ ለብዙዎች መሆን ይጀምራል። አያላ ኮሳ ሃባዲ ጋዚራ ቫሃሺዳቦስ ለብዙዎች መሆን ትጀምራላችሁ። በጣም በሚገርም ተአምራትና ድል እግዚአብሔር ይህንን ለአንድ ሰው ያደርጋል። ሼባጋዳጋ ባራዳላቦስ ለራሱ ያልሆነ ሰው፣ ለራሱ ያልበቃ ሰው፣ ምንም የሚታይ ነገር የሌለው ሰው በጣም ለብዙዎች እስኪሆን ድረስ እግዚአብሔር ይባርከዋል። ለብዙዎች እስኪሆን ድረስ እግዚአብሔር ይጎበኘዋል። አጋዲያባሽ ይሄ የእግዚአብሔር ክንድ ነው። በእውነት ይሄ ተአምር ነው የሚያስብል የተአምር እጆቹ ዛሬ አንድን ሰው ያገኘዋል። ቻባጋራ ሊጋደጎስ አባት ሆይ ይሄን ላመነ ሰው ይሆንለት፣ ለሚቀበል ሰው ይሆንለት። ዛሬ በኢየሱስ ክርስቶስም ይሄን ጸሎት ጸልያለሁ ለእህቶቼ፣ ለወንድሞቼ በጌታ በኢየሱስም በየትኛውም ዓለም ክፍል ላይ ሆኖ ላሉት ይሄንን ጸሎት ጸልያለሁ። ይህን ጸሎት ከኔ ጋር የሚጸልይ ሰው ጌታ ሆይ በኢየሱስ ክርስቶስም ዘመኑ የተአምራት ይሁን፣ መውጣቱ የተአምራት ይሁን፣ መግባቱ የተአምራት ይሁን፣ በነገር ሁሉ ያትርፍ። ኢካታሺሎ ባያ አትራፊ የሚያደርግ መንፈስ ይምጣ። አጃዳጋዳጋቦስ አላቡቃ ዳጋሲያን አትራፊ የሚያደርግ መንፈስ ዘጎዶሺልቪስ
ሃላካታጉሳ ባሺዳቦ ብራላ ካዳጋሼ ደግስ አትራፊ የሚያደርግ መንፈስ ይምጣ። በስራቸው በኢየሱስም ውጤታማ ይሁኑ። በአዲኮ ሶኮዶ ጋያ ካዳጎራ በስራቸው ውጤታማ ይሁኑ። ጌታ ሆይ አንድ ዘርቶ 1000 ይጨዱ። ይሄ ላንተ ይቻላል። ምንም የሌለ ባዶ ሸለቆ ውሃ የምትሞላ አምላክ ነህና ኢጋሾ ኮቶኮቦስ ጸልያለሁ በጌታ በኢየሱስ ክርስቶስ። በዚህ ዓመት ጌታ ሆይ የሰበሰቡትን የዘሩትን የሚሰበስቡበት ነዶአቸውን የሚሰበስቡበት ነዶአቸውን ተሸክመው አንተን የሚያመሰግኑበት ዓመት ይሁንላቸው። ታላላቅ ድልና ሞገስ በሕይወታቸው ላይ ይሆን። እጅግ በጣም እስኪበልጡ ድረስ እንዲበዙ በጎረቤት በቤተሰብ በሁሉም ምዕራፍ ላይ የብልጫ መንፈስ ያገኛቸው። አጋዲ ጋራኮስ ሳላሃዳባያ የጌታ መንፈስ እየተናገረኝ ነው። አሁን እየጸለይኩ ይህን ጸሎት ከኔ ጋር የምትጸልዩ ሰዎች እግዚአብሔር እንዲህ ይለኛል፣ በብልጫ መንፈስ ጎበኛቸዋለሁ ይለኛል። ሻባጋዳ ጋራ ጋዳጋባያ ይላካዳጋሽ በብልጫ መንፈስ ልጆቼን ነካቸዋለሁ አለኝ። በብልጫ መንፈስ ልጆቼን አስባቸዋለሁ አለኝ። በብልጫ መንፈስ ቅዱስ እየተናገረኝ ነው፣ ሊጎበኛችሁ ነው አለኝ። አካዳጋባሽ ይው አንዳንድ ሰዎች የጌታ መንፈስ ይናገረኛል። በቃኝ ብላችሁ ተስፋ የቆረጣችሁ ሰዎች አያቸዋለሁ። የጌታ መንፈስ እናንተ ሰዎች ምንም ከማይታይበት ከዜሮ ተነስታችሁ እግዚአብሔር ፊተኛ ያደርጋችኋል። በጣም የሚደንቅና የሚገርም ድል በሕይወታችሁ ላይ ይሆናል። አስደናቂ ተአምራትና ሞገስ በቤታችሁ ይፈጠራል። በብልጫ መንፈስ እግዚአብሔር መንፈስ ቅዱስ የሚጎበኛቸው ሰዎች አሉ። በብልጫ መንፈስ የሚንቀሳቀሱ ሰዎች አሉ። እግዚአብሔር እንዲህ ይለኛል፣ እኔ ልረዳችሁና ላግዛችሁ ጊዜውና ሰዓቱ አሁን ነው አለኝ። መንፈስ ቅዱስ እንዲህ ብሎኛል፣ እስክትበልጡ ድረስ እንድትጨምሩ የሚያደርግ ሞገስ በላያችሁ ላይ ይመጣል። ነቀፋን ከእናንተ ላይ ያስወግዳል ጌታ። እንዲህ አለብሽ እንዲህ አለባት የሷ ጉዳይ መች ተሳካላት? ማን ተሳክቶላችኋል? ከነሱ ቤተሰብ ላይ ማን የተሳካለት አለ የተባላችሁ ሰዎች፣ በሩቅና በቅርብ ሰዎች አፍ ላይ የገባችሁ ሰዎች አባቴና አምላኬ እንዲህ ብሎኛል፣ ኢካታሺዳ ባሲዳ ባያ እጃቸውን በአፋቸው እስኪጭኑ ድረስ በጠላቶቻችሁ ፊት ለፊት ላይ እግዚአብሔር ሞገሳችሁ እንዲጨምር አደርጋለሁ አለ። በጠላቶቻችሁ ፊት ለፊት ላይ የናንተ ነገር እንዲጨምር አደርጋለሁ አለኝ ጌታ። ሻባራ ለገደገበረዲላ ቦሮኮስ ዜብራሊላ ላማንዳ ጋራ ሸለቨከደገበስ ኢልኮቶ ሾቦሎ ኮቫኒ ናሃዲያ ባያ ማልዳዳጋሺ ዳካሮኮሎቮስ መንፈስ ቅዱስ እየተናገረ ነው። በጣም ብዙ ሰዎች የሚደነቁበትን ተአምራት በቤታችሁ ጌታ ያደርጋል። እንዴት ይሄ ነገር ሊሆን ቻለ እስከምትሉ ድረስ ተአምራት በሕይወታችሁ ይፈጠራል። አካላ ሶቶ ቫሃናያ የኔ አቅም አይችልም ነበረ። አቅሜ ትንሽ ነበረ። ጉልበቴ ትንሽ ነበረ። እኔ አልችልም ነበረ። በየኔ ጉዳይ በቃኝ። በብዙ እንደዚህ ያላችሁ ሰዎች ያው እንደ እግዚአብሔር ነብይ እኔ አውጃለሁ በእናንተ ሕይወት ላይ። እንደ እግዚአብሔር ነብይ እናገራለሁ በእናንተ ሕይወት ላይ። እግዚአብሔር ታላላቅ ድል ይሰጣችኋል። እግዚአብሔር ታላላቅ ድል ይሰጣችኋል። ታላላቅ ሞገስ ይሰጣችኋል። የሚገርም የእግዚአብሔር ክንድ በእናንተ ሕይወት ላይ ይሆናል። እግዚአብሔር አምላክ ይኸው ዱካችሁን ይቀይረዋል። ያዲያ ካዳባ ሻላሊያ ቦንታ ዛባጋራሼ ለቬንታ
በዚህ ማለዳ ለአንድ ሰው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ድል ወደ ቤቱ ይግባ። አባቴ ሆይ በቃኝ ያለ ሰው፣ ጨረስኩ ያለ ሰው፣ የኔ አቅም አይችልም ያለ ሰው፣ እኔ በቅቶኛል ያለ ሰው በብዙ ድል ይውጣ፣ በብዙ ድል ይግባ። ከዚህ በኋላ እንደገና አዲስ ምዕራፍ ይጀምር። ጸልያለሁ በጌታ በኢየሱስ ክርስቶስ ስም የሚጨበጥና የሚታይ ጉብኝት ቤታችሁ ይግባ። ስለሰማኸኝ አመሰግናለሁ። በጌታዬ በኢየሱስ ክርስቶስ ስም ጸለይኩ። አሜን። ወዳችኋለሁ ወንድምና እህቶቼ። አዲስ የሆነ ሰው ይህንን ጸሎት በዚህ ጸሎት የተባረከ ሰው ሰብስክራይብ አድርጉ። እንደነገርኳችሁ ደወል ምልክቱን ተጭናችሁ ኦል በሚለው ላይ አስቀምጡ። ይህን ቪዲዮ ቢያንስ ለምትወዱት ሰው ሼር አድርጉ ገብቶ ይህን ጸሎት እንዲካፈል። አምላኬ እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። በነገር ሁሉ ተባረኩ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ድልና በረከትን ይስጣችሁ። ይህን አገልግሎት መደገፍም የምትፈልጉ ሰዎች እግዚአብሔር አምላክ ይርዳችሁ፣ ይባርካችሁ። በጸሎት አግዙን። በገንዘብም መርዳት የምትፈልጉ እግዚአብሔር ፍቃዱ ከሆነ ስቱዲዮ አድርጌ ብዙ የስቱዲዮ ማይኮችን አንዳንድ ነገሮችን ለማመቻቸት ስለሚፈልግ ሞር ደግፋለሁ የሚል ሰው ካለ ዲስክሪፕሽን ላይ አካውንት ያለ ዲስክሪፕሽን ላይ አስቀምጣለሁ። አካውንቴን ማለት ነው። በጣም ወዳችኋለሁ። ክፉ አይንካችሁ። በዛው እንትን አድርጋችሁ ከነገራችሁኝ የስልክ መስመሬን አስቀምጥና ደግሞ በዋትስአፕ ላይ ባርካለሁ። ጌታ መልካም ነው። ተባረኩልኝ። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ብሩካን ናችሁ።